በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ሰዎች እናታችን እመቤታችን የቅድስት ድንግል ማርያም መስራት የቃል ኪዳን ልጆች ወደደን ባፈቀረን በአንድያ ልጁ በኢየሱስ ክርስቶስ ሰላም እንደምን ቆያችሁ? አሜን። አምላካችን ስም ዘወትር የተመሰገነ የተወደደ ሲሆን እንደ እግዚአብሔር ቅዱስ ፈቃድ የቆሮንቶስ መልእክት ጥናታችን እንቀጥላለን። እግዚአብሔር በቸርነቱ እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 1 ጀምሮ ያለውን ሀሳብ ነው የምናነሳው። እንግዲህ በዚህ መልእክቱ ቅዱስ ጳውሎስ ስለ ጋብቻም ስለ ድንግልናም ያነሳ ክፍል ያለበት ክፍል ነው። እግዚአብሔር በቸርነት እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። ምዕራፍ 7 ቁጥር 1 ላይ ስለ ጻፉላችሁ ለሰው ወደ ሴት አለመቅረብ ይሻለዋል ይላል። እንግዲህ ወደ ሴት አለመቅረብ ይሻለዋል ያለበት ምክንያት ሌላውን ጸባይ መሸከም መልመድ፣ ከቤተሰብ ከሴቷም ወገን ከራሱም ወገን የሚመጣውን ፈተና ለመቀበል እና የሌላውን አመል ለመሸከም ዝግጁ መሆኑን የሚጠይቅ ከመሆኑ አንጻር ነው ቅዱስ ጳውሎስ እያለ ነው ያለው። ሌላው ልብን ይበትናል፣ ይከፍላል። የሚስት ፍቅር የልጅ ፍቅር ሀብትን ማፍራትና ልጆችን ለማሳደግ የሚደረገው ከእግዚአብሔር መንገድ ጥቂት ሊያርቀን የእግዚአብሔርን ሀሳብ ዘወትር እንዳናስብ ሊያደርገን ይችል ይሆን የሚል የቅዱስ ጳውሎስ ምክር ነው። እንግዲህ ኋላ ላይ ያብራራልናል። ነገር ግን እንዳትሰሰኑ ነው፣ ሁሉም በሚስቱ ይወሰን፣ ሴቶም ሁሉ በባሏ ትወሰን ይላል። ምክንያቱ እንዳትሰስኑ በስጋቸው ኃጢአት እንዳይነግስ። እንግዲህ ቅድም ስለ ዝሙት እያነሳ የነበረው ስለ ዝሙት ሲያነሳ ደግሞ እንደው ቢቻላችሁ በድንግልና ብትኖሩ ነበረ የሚሻላቸው የነበረው። ግን ይህንን ለማድረግ የማይቻላችሁ ሊሆን ስለሚችል እንዳትሰስኑ ከሚስቷ ጋር ይወሰን፣ በባሏ ይወሰን። አንድ እንኳን ለበረከት ብንተው ለዘላለም ክብር ብንተው በምንልበት ሰዓት ሌላ ተዘሙታላችሁ ወይ የሚለውን ግሳጼ ለማምጣትም ደግሞ በአንድ እንዲጸኑም ለመምከርም ነው ቅዱስ ጳውሎስ እያለ ያለው። ሚስትን ለባሏ የሚገባውን ታድርግለት። ሚስትን በራሷ ላይ አካላዊ ስልጣን የላትም፣ ስልጣኗ ሁሉ ለባል ነው ብሎ ትዳር ውስጥ ያለውን አለመቀላቀልን፣ አካላትን እርስ በርስ ያለውን አለመደባበቅን፣ መደባበቅ እንደሌለ አንድነት እንደተፈጠረ አካል የባልም የሚስት አካል እንደሚሆን መነፋፈቅ መደባበቅ የሌለበት ገሃድ ግልጽ የሚሆንበት። ምክንያቱም አንድ የሆነ አይተፋፈርም። አዳም በነበረው ክብር ነው በቅዱስ ጋብቻ የተመሰረተው ጋብቻ። አዳም በነበረው ክብር በነበረው ጸጋ የነበረውን ጋብቻ ነው። ያለ መተፋፈርን ኃጢአት ሰርቶ ባተፋፈሩ ጊዜ እርስ በርሳቸው እንደተፋፈሩና የራሳቸውን እንደሸፈነው አይደለም። መተፋፈርን ላይ ያጠፋ አንድነትን የፈጠረ ማለት ነው። ስልጣን ለባሏ ነው እንጂ ባል የራሱ አካል ላይ ስልጣን የለውም። ስልጣን የሚስቱ ናት እንጂ ለጸሎት እንድትተጉ ከምትስማሙበት ብቻ ቀር ባልና ሚስት አትለያይ ይላል። እንግዲህ የኢትዮጵያ ቤተክርስቲያን የራሷ ትምህርት አላት። 7 አጽዋማት ላይ ጋብቻ ግንኙነት የለም። ሚስት በወር አበባ ጊዜ ለ7 ቀን ከባሏ ጋር አትደርስም፣ ባሏም ከሚስቱ ጋር አይደርስም። ምክንያቱም ያ የሚጥ ወቅት ነው፣ የጭንቅ ወቅት ነው። አሁን ሚጥ በየወሩ ሴቶች እንደሚገጥም ማይቅ ወንድ ሊኖር ይችላል፣ ያሚጣሉ። ምክንያቱም ደም ሲፈስ ዝም ብሎ አይፈስ፣ አስጨንቆ ወገባቸውን በጥሶ ብርድ ብሏቸው ጸባዩ ላይ ይለውጣሉ። ይህንን መረዳት መቻል አለበት አንድ ባለትዳር በጋብቻ ጊዜ ማለት ነው። ይሄ ከሩካቤ የሚገናኙበት ጊዜ አይደለም። ደሟ እየፈሰሰ የእርሷን ችግር ያለ መረዳት ይፈጠራል ማለት ነው። በነገራችን ላይ ወንድ ልጅ ዘወትር ለግንኙነት ዝግጁ የሆነ ሰው የሆነ ነው፣ ፍላጎት ያለው ፍጡር። ይህንን ዝም ብዬ ከራሴ ያፈለግኩት አይደለም። ሴቷ ግን የማትችለው ጊዜ አለ። የማትችለው ጊዜ ይኸው 7 ቀን ከወር ወርሃ አበባ ጊዜ ማለት ነው። አበባ ጊዜ ማለት ምንም የሚያሳፍር ነገር አይደለም። በነገራችን ላይ አበባ ወጣ ማለት ፍሬ ሊያፈራ ነው ማለት ነው። ስለዚህ ፍሬ ላፈራ እችላለሁኝ፣ ዘር ልቀበል እችላለሁኝ እያለች ላፈራ እችላለሁኝ ብላ ምስክርነት ነው። እና ምንድን ነው ይሄንን ለመናገር ያስደፈረኝ? ክርስቶስ ቤተክርስቲያንን የሚፈልጋትን ስሜት በእኛ ውስጥ በሚስቶች ላይ እንዲኖር አድርጓል። እግዚአብሔር እርሱ ባወቀ እግዚአብሔር ቤተክርስቲያን ዘውትር ነው የሚያስባት። ወንድ ባል ሚስቱን ዘውትር እንዲያስባት፣ ቤተክርስቲያንም ለክርስቶስ ዘውትር ነው የምትገዛው። ይሄንን መሻቱን እንዲኖር አድርጎ ወንዱ ጋር አረጋ። ከዛ በኋላ እሷ ግን ትቆጣጠሯለች። ለጸሎት ያላትን ጊዜ ቅዳሴ እዚህ ቀን አለ፣ እዚህ ቀን አይቻልም፣ ጾም ነው፣ እዚሁ ቀን 7 ቀን ይከለከላል ብላ 24 ሰዓት 24 ቀን 30 ቀን ሙሉ መሻት ያለውን ወንድ መግራት የምትችለው የምትነዳው በቅድስና መስመር ላይ ከፍተኛ ድርሻ ያላት ሴት ልጅ ናት። ይሄንን በእውነት ተጠንቅቆ እንደ ማግባት መታደል የለም። ይህንን የምትጠነቀቅን ሴት አግኝቶ ማግባት
እና በዚህ መልኩ ከዛ ውጭ ደግሞ ሀራስ ስትሆን ማለት 40 ቀን 80 ቀን ከወለደች ሴት ከወለደች 80 ቀን ወንድ ከወለደች 40 ቀን አትችልም። ይሄ ተፈጥሯን በዚህ ጊዜ ልጅን የመሰለ ወልዳ ወገቧ ሳይጠገን ተጨማሪ ሌላ ግንኙነት ልትሆን አትችልም። ስለዚህ በእነዚህ ጊዜያት መጠበቅን ከዛ ውጭ የጌታችን 33 በዓላት አሉ። ግንቦት 21 እስከ 25 ነሐሴ 1 እስከ 21 22 በኋላ ነው ነሐሴ። ይህንን ጨምሮ በጣም በስስትና በፍቅር ግንኙነቱን ናፍቀ ነው ትዳር ውስጥ እንድንገናኝ የሚያደርግ ነው የክርስትና መንገድ። ከዛ ውጪ ቅዱስ ጳውሎስ እንዳለው ነው ለሆድም ለምግብ ነው ምግብም ለሆድ ነው። ምግብ ለሆድ ነው ብሎ ሁሌም እንደማይበላ ሁሌም ግንኙነት አይደረግም። ይህንን ቤተክርስቲያን እንዴት ታስተምራለች? በግልጽ ይህን መነጋገር ስላለብን ነው። እና በዚህ መልኩ ለጸሎት እንድትተጉ ከምታስቡበት ብቻ በቀር አትከላከሉ ያለው ይህንን ነው። በአንድነት ኑሩ ሰውነታችሁ ደካማ ነውና ይላል። ሰው እርስ በርስ ትዳር ከተመሰረተ በኋላ በአንድነት ነው መኖር ያለበት። አሁን ስራ ጉዳይ ምን ይበታትናል። የትምህርት በዛ ውስጥ በጣም ማዕት ፈተናዎች ይገጥማሉ። በቃ ለትምህርት ወንዶችም ሆነ ሴቱም በሄደበት የሚገጥመው ፈተና ማዕት ነው። የለመደን ሰው ምግብ መብላት የለመደን ሰው ጾም እንደሚከብደው ግንኙነት የለመደን ሰው መተውና ሳያደርጉ 2 ዓመት 3 ዓመት መራቅ ይከላከላል። አይፈለግም እና መፍትሄ መፈለግ አሁን እርግጥ ነው ኦንላይን የሆኑ ትምህርቶች አጠቃላይ መንግስት ኤምኤስ 4 ዓመት አደርጋለሁ እያለ የሚያስፈራራን ነው እንጂ የሚከብደው ኦንላይን እየሆኑ ነው አብዛኛው የትምህርት ስርዓት። ስለዚህ ያን አይነት አማራጮችን መፍጠር የተሻለ ይሆናል። ትዳርን ላለማጣት የሚለውን እንደውም በማስጠንቀቂያና በፍርሃት ነው የሚገስጸው። በዚህ ጉዳይ ላይ ግን ይህንን እንድናደርግ እግዚአብሔር በቸርነት ይርዳል። ሰውነታችን ደካማ ነው ብሏል ቅዱስ ጳውሎስ። ከቅዱስ ጳውሎስ በላይ አዋቂዎች አይደለንም። ሰውነታችን ደካማ እንደምንደክም ከሕግ ልንወጣ እንደምንችል ይህንን ላለመውጣት ጥረት ማድረግን ቅዱስ ጳውሎስ ይመክራል። ይህን የሚላችሁ እንደ ፍቃድ ነው እንጂ ላዛችሁ አይደለም። አሁን በዚህ ጉዳይ ላይ ወሳኞቹ ባለ ትዳሮቹ ናቸው። ቅዱስ ጳውሎስም ሆነ ካህን የምንሳበቱም አይወስም። በነገራችን ላይ አልችልም ቢል 7ቱ አጽዋማትን ግድ ጹም አይባልም። በቃ የቻለውን ክርስትና ላይ የሚኖረው ሰው ፈቃዱ የባልና የሚስቱ ይሆናል ማለት ነው። ግን በክህነት ደረጃ ያለን አብነት ምንሆን ሰዎች ከዚህ መጠበቅን እግዚአብሔር ለእኛ በእውነት ያድልልን። ይህንን ትዕግስቱን ጽናቱን ያድልልን። ሌላው እግዚአብሔር ይላል ይቀጥላል፣ ሰው ሁሉ እንደኔ ሊሆን እወዳለሁ ይላል። ያም ምንኩስናን እያለ ነው። ነገር ግን ሰው ሁሉ እግዚአብሔር እንዳደለው ጸጋ ይኖር ግብር እንዲሁ የሆነ አለና ግብሩ ሌላ ይሆናል። እንግዲህ ጌታችንም ተናግሯል። ታዲያ ምን ያደርጋል ጋብቻ ብሎ ሐዋርያት በጠየቁ ጊዜ ፈሪሳውያን ይጠይቃሉ። እንደ ሙሴ ሕግ ሰው ተወግሮ ይሙት እንዴ ብሎ ባሉት ጊዜ አይ ተወግሮስ እንኳን አይሙት ቢል የሙሴን ሕግ ሻረ ሊሉት። ስለዚህ አይ ትፍታ ቢል ደግሞ የማይራራ ሊሉ ሊያካስሱ ነው በጌታችን ላይ። ግን ጌታችን ፍቺ እስከቶ በሰው ፈቃድ በሰው ዘንድ እግዚአብሔር አይጣመርም ሰው እንኳን አይለይ ባለው ጊዜ ለምንድን ነው ታዲያ ሙሴ ትፍታ ያለው ቢባል ብሎ መጠየቁት። በዚህን ጊዜ እሱ እንኳን ለልቦናቸው ጽናት ነው ለክፋታቸው ብሎ ነው። እነሱ ምን ያስቡ ነበረ? በቃ ሰው ካልሞተ ስለማይቀየር መግደል ነው። ለዛ የልቦናቸውን ጽናት አይተው በቃ አንድ የፍቺ ደብዳቤ ይስጣትና ይፍታት ያለው በልቦናቸው ክፋት ምክንያት ነው ብሎ ጌታችን መልሶላቸዋል። ከዛ በኋላ እንዲህ እስከሆነ ጋብቻ ከባድ ነው አሉ። በዚህን ጊዜ ይህ ለተሰጠው ነው ጃንደረባ ለሆኑ ከእናት ወደ ማህፀን ጀምሮ ጃንደረባ የሆኑ አሉ፣ ፈልገው ጃንደረባ የሆኑ አሉ፣ ሰው የሰለባቸው አሉ ብሎ 3 አይነት ጃንደረባዎች እንዳሉ እግዚአብሔር ከእናት ማህፀን ጀምሮ ኤርምያስን መርጫለሁ እንዳለው ማለት ነው። ድንግልና እንዲኖሩ እግዚአብሔር የመረጣቸው፣ ከዛ ራሳቸውን ደግሞ ለእግዚአብሔር አገልግሎት የለዩ፣ ከዛ ውጭ ደግሞ ሰዎች የሰለቧቸው እንዳሉ ቅዱስ ጳውሎስም እንደ እግዚአብሔር ፈቃድ ነው ያለው። እንዲህ ይቻለው አለ የማይቻለው አለ ብሎ ይለያል። ነገር ግን እኔ ውዴታዬ እሱ ነው በድንግልና እንድትኖሩ ነው ብሎ ቅዱስ ጳውሎስ ይሄን ነገር ግን ያላገባ አግብተው የፈቱትን እንደሆነ ቢኖር ይቻለዋል እላለሁ።
መታገዝ ባይችሉ ግን ያግባ፣ በፍትወት ከመቃጠል ማግባት ይሻላል ብሎ ቅዱስ ጳውሎስ ያገቡትም በእግዚአብሔር ትእዛዝ አዛቸዋለሁ፣ በራሴ ትእዛዝ አይደለም። ሚስትም ከባሏ አትፋታ፣ ከተፋታች ብቻዋን ትኑር፣ ያለዚያ ከባሏ ጋር ትታረቅ፣ ባል ሚስቱን አይፍታት። በምንፍቅና ቤተክርስቲያን ፍቺ ምክንያት 2-3 ታስቀምጣለች። በምንፍቅና ምክንያት ምክንያቱም ሃይማኖት አንድ እስካልሆነ ድረስ በትዳር መቆየት አይመከርም። እንኳንስ በትዳር አይደለም ግንኙነት አንድ ቀን ቢደረግ ከምንፍቅና እንደተመለሰ ቄደር የሚባል ጸሎት ይደረጋል። እንዲሁ በግልጽ መናገር አለብን። ይህን እየሸሸግን ብዙ ልጆቻችንን እያጣን ነው። ከዛ ውጪ በትዳር የተወሰኑ አሉ። እነሱን እግዚአብሔር እንዲረዳቸው መጸለይ ነው ከኛ የሚጠበቀው። እንደው ወደ እውነቱ ባሎቻቸው እንዲመልሱ ወይ ትዳራቸውን ይፈቱ። ቢፈቱ ሰማዕትነት ነው፣ ቤተክርስቲያን ክብር ያገኙበታል። ምክንያቱም ሃይማኖት ተመሳሳይ ነው። ከዛ ውጪ ግን ቅዱስ ጳውሎስ ብሎ ነበር የለ ወይ በባሏ በሚስቱ ቅድስና ይጠቀም